አብይ አህመድ ፕሬዝዳንት ኢሳያስ በምንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማቸዋል። በመቀሌ ጎዳና ላይ ወክ ማድረግ ይፈልጋሉ። የትግራይ እናቶችና አባቶች ማንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንዲሻ እየረጩ በፍቅር ሰው መቀበል ያውቁበታል። የፕሬዝዳንት ኢሳያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወክ እያደረጉ ከሚወዱት ህዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዙን አደራላችሁ ፈልጋለሁ ብሎ ነበር። አዎ እናስታውሰዋለን። አብይ አህመድ ፕሬዝዳንት ኢሳያስ ከተወደደው ከትግራይ ህዝባቸው ጋር መገናኘት ይፈልጋሉ፣ መቀሌ በእኛ አጃቢነት ወክ ማድረግ ይፈልጋሉ፣ የትግራይ እናቶች እንግዳ አቀባበልም ደግሞ ያውቁበታል ብሎ ትግራይን ጨፈጨፈ፣ ትግራይን አወደመ። ተጋሩን ታሪክ ይቅር የማይለው ከባድ የሆነ ወንጀል ጄኖሳይድ እልቂት ፈጸመባቸው። ዛሬ ግን እንደዛ የለም። ዛሬ ግን እንደ ትናንትናው አብይ እንደነበረው አብይ እንዲም ብሎ ነበር። ያጋባኛል። ይኸውልህ የትግራይ ህዝብ ላለፉት 47 46 48 ዓመታት ይታገል ነበር። ከመታገሉ በፊት ጎንደር ማንኛውም ትግራይ ሄዶ ለማግባት፣ ለመስራት፣ ለመውለድ፣ ለመኖር ምንም ችግር አልነበረበትም። ከመታገሉ በፊት ማንኛውም ትግራይ አስመራ ሄዶ ለመስራት፣ ለመኖር ችግር አልነበረበትም። ጅማም፣ ነቀምትም፣ ባህር ዳርም ኤቭሪዌር 47 ዓመት ትግል ተካሄደ። 17 ዓመት ታገሉ። በ10 ሺዎች ሞተ። ከዛ መንግስት ተኮነ። የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ። አሁንም ሰዎች ሞቱ። ደምረህ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር ለትግራይ በጣም ይገርማል። አሁን ግን እንደዛ አይደለም። አብይ ህወሓትን ከምርጫ ቦርድ ሰርዣታለሁ ብሎ የህግ ማስከበር ዘመቻ እከፍታለሁ ብሎ ወደ ትግራይ ቢዘምት ሻዕቢያ ወይ ደግሞ ኢሳያስ አፈወርቂ ፍጹም የትግራይ ተባባሪ ሆነው ድባቅ ትመታለህ እንጂ በፍጹም እግርህን አታነሳም። አብይ ትናንትና ፕሬዝዳንት ኢሳያስ ወደ መቀሌ መሄድ ይፈልጋሉ ያለው ተቀይሮ ዛሬ ምናልባትም ከጥቂት ጊዜ በኋላ ዶክተር ደብረጽዮን ፕሬዝዳንት ኢሳያስ ወደ መቀሌ መምጣት ይፈልጋሉ፣ በቲዲኤፍ አጃቢነት የተከበረውን የትግራይ ህዝብ ጋር መገናኘት ይፈልጋሉ፣ በመቀሌ ወክ ማድረግ ይፈልጋሉ ይለናል። ታያለህ፣ ለማየት ያብቃ። ስለዚህ 360 ዲግሪ ከበህ የጨፈጨፍከው ያስራብከው ሰብአዊ መብቱን እንኳን የገፈፍከው ትግራይ ዛሬ እንደዛ አይሆንም። ዛሬ የአማራ ልጅም ከትግራይ ጋር ነው። ወያኔ ሻዕቢያን ትበላና ከዛ ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳለህ። ሊግል ዛሬ የኤርትራ ልጅም ከትግራይ ጋር ነው። ትግራይ፣ አማራ እና ኤርትራ ዛሬ አንድ ላይ ናቸው። አንድ መሆናቸው ደግሞ ግድ ነው። የአብይን አጀንዳ ፍጹም ድባቅ ከተህ ብልጽግናን እስከ መጨረሻው ከኢትዮጵያ ታሪክ አባረህና አጥፍተህ አሁን የሚፈልገውን የሰሜናውያኖቹን ሰላም በአማራ፣ በትግራይ፣ በኤርትራ መካከል ሰላም መትከል ነው። ይህ ካልሆነ በስተቀር ሌላ ምንም አይነት አማራጭ የለንም። ስለዚህ ዛሬ የምርጫ ቦርድ
ህወሓትን ከፖለቲካ ፓርቲነት ሰረዘው ተብሎ ቢንጫጫ ምንም ምክንያቱ ተልባ ቢንጫጫ በአንድ መቆጫ ነው ነገሩ። የተባበረው ክንድ የህወሓት የአማራና የኤርትራ ምን አይነት ታሪካዊ ክንድ እንደሆነ ማንም የሚረሳው አይደለም። ስለዚህ ወደድንም ጠላንም ምርጫችን እሱ ነው። በዚህ የመቶ ዓመት ታሪክ በሰሜን አካባቢ ባሉ ህዝቦች በአማራ፣ በትግራይ፣ በኤርትራ ሁልጊዜ ቀውስ ነው፣ ሁልጊዜ ጦርነት ነው። ስንት ትውልድ አለቀ። በመሃል ሀገር ውረድ በደቡብ አንድ የኦሮሞ ልጅ አንድ የደቡብ ልጅ ብድግ ብሎ ሰሜናውያን የሚኖሩትን አይነት ስጋት የለበትም። ብድግ ብሎ ኬንያ ናይሮቢ መድረስ ይችላል። ብድግ ብሎ ሳውዝ ሱዳን ደቡብ ሱዳን መድረስ ይችላል። ስለዚህ ወገኔ የሚያዋጣን አንድ መሆን ነው። በአብይ ፖለቲካ መጃጃል መቆም አለበት። አለበለዚያ እንጠፋለን። ከመጥፋት መኖር ነው የሚበልጠውና ምንም እንኳን ያለፈው ታሪካችን መጥፎ ቢሆን ከመጥፋም መጥፎ መርጠ የተሻለ መጪ እንዲመጣ መነጋገር፣ መደራደር፣ መቀራረብ ይቻለንና በዚህ አይነት አስተሳሰብ ጽምዶ የሚለውን ሐሳብ እንቀበለው ማለት ፈልጋለሁ። ሰላምን ሁሉ ለሁላችን። እዚ ኤርትሪ 60 ኣብዚ ሚድያ ንጽልእን መፈለላይን ስዕርና ንፍቅርን ሓድነት ሕብረተሰብና ንሰርሕ ላይክ ሼር ሰብስክራይብ ግበሩና ይቀኒየልና።